ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ ፕሊዝ። ሰብስክራይብ አድርጉልኝ። ለምንድን ነው ሰብስክራይብ የማይጨምረው እንደሆነ አላውቅም። እኔ ግን የሚገርምና ዋው የሆነ ምግብ ነው የምሰራላችሁ። አጠቃላይ የምሰራቸው ስራ በነገራችን ላይ ሬስቶራንት ሞታ አምስት ስታይሎች ናቸው። ግን አይዶን ለምን እንደሆነ አላውቅም። ችግሩን አላውቀውኩትም። ኤኒዌይ ምን እንደሆነ ሰብስክራይብ ማደረግበት ምክንያቱ ማለት ነው። እና እዚህ ጋር አንድ ሙሉ ዶሮ አለኝ እንደምታዩኝ። መቆረጥ ያለበትን ቦታ ቆርጬ ጣልኩትኝ ማለት ነው። ልክ ይሄ አሁን የምሰራው ሆቴል ላይ ታዞ ቤት ውስጥ እንደሚመጣው አይነት አሰራር ነው የምሰራላችሁ። ጀጀጅ መሽዬ በኦቨን ማለት ነው። ግን ስታይሉ አሰራሩ ልክ እንደ ሆቴል ውስጥ ነው የሰራሁት ማለት ነው። እና እዚህ ጋር እየቆረጥኳትኝ ነው። ያው እንደምታዩኝ እንደዚህ ሁለት ቦታ ነው የምፈልገው። ሁለት ቦታ ቁርጥ አረኳት። ከዛ እዚህ ጋራስ የኒኬል ሳህን ለማጠብ ያኛው አንገቷን ቆርጬ ጣልኳት። ግን እኩል ለእኩል በአንገቱ ላይ መሰንጠቅ ይቻላል። አንገቱን ቆርጬ ጥለዋለሁ። ሁሌም አልሰራውም። እናንተ ምንድን ናችሁ? የአረብ ሀገር ዶሮ አሰራር እንግዲህ እንደዚህ ነው። ወይ ሁለት ቦታ ነው ወይ አራት ቦታ ነው። ከዛ ያልፍም። ከዛ እዚህ ጋር እንደዚህ እንደምታዩኝ ሎሚ ጨምቅ አረኩበትኝ። ከዛ ጫው ጨመርኩበት። ከዛ ኸልቤ ነገር ጨመርኩበትኝ። እጄን በሶፍት እያደረኩት ነው። ዶሮዋን ቆርጬ ስለነበረ ጫውን ለመያዝ በንጹህ እጄ በኋላ ስለሚይዘው እንደዛ አረኩትኝና ለነገሩ አልቃለች። ጥራት አለው ነበረ ግን ስለሚለምድበት እጄ ለምን ማጽዳት አለብኝ እጄን በሶፍትም ቢሆን። ከዛ እንደዚህ አጠብኩት እንደምታዩኝ ፏ ብትንንጥር ብጥር አድርጌ እኔ ዶሮ ለማጠብ አልታማም። ከዛ ዶሮዬን የቆራረጥኩበትን መክተፌን እንደዚህ ክሎሮክስ አድርጌ ፏ አረኩትኝ እንደምታው። ከዛ አሁን እዚህ ጋር ሶስ ልንሰራ ነው ዶሮዋን ለመስራት ማለት ነው። እዚህ ጋር ሎሚ አለኝ እንደምታዩት ግማሽ ሎሚ ነው የምጠቀመው። ሽንኩርትም አንድ ሽንኩርት ነው የምጠቀመው። አንድ ሽንኩርት ለበኋላ ነው። በኋላ ላይ ለምን እንደሚያስፈልግ ለምን እንደማረገው ታያላችሁ። ዝም ብላችሁ ተከታተሉ። በጣም የሚገርም ነው የሚወደድላችሁ ስራ ነው። ከፈለጋችሁ ከነጭ ሩዝ ጋር፣ ከፈለጋችሁ ከሁብዝ ጋር፣ ከፈለጋችሁት ጋር መብላት ይቻላል ማለት ነው። እዚህ ጋር እንደምታዩ ሽንኩርት አረኩ፣ ማጁን ጠማጥም አረኩ፣ ቱም አረኩኝ። በሳ ምንድነው ቱምና ጅንጅብል አብሮ የተፈጨ ነው አንድ ላይ ፍሪጅ ውስጥ ስለማስቀምጥ እንደዛ ፈጭቼ ነው ማስቀምጠው። ጫወይን አረኩኝ እንደምታዩት። ግን እዚህ ጋራ በጣም ይቅርታ ካሜራው እንዴት እንደሆነ አላውቅም፣ ወደዛ ግልብጥ ብሎብኝ ነበር መሰለኝ። ከዛ ይሄ በቀደምት ያዘጋጀሁት የብሪያኒ ቅመም ነው። ትንሽዬ ሻይ ማንኪያ በጣም ጥንጥዬ ናት፣ አንድ ተግማሽ አረኩኝ። እና ማየት ትችላላችሁ። በነገራችሁ ላይ ቅመም አለላችሁ ማለት ነው። ኢትዮጵያ ላይ ለቀዋለሁኝ። ከዛ እዚህ ጋራ ዘይት ነው፣ የምግብ ዘይት ኖርማል የምግብ ዘይት አረኩኝ። ቅቤም ዝብዳ ሰምነ ፈለጋችሁትን መጠቀም ትችላላችሁ። ቤት ያፈራውን የምትፈልጉት ማለት ነው። የሎሚን እንደዚህ ግማሹ ነው ጨምቄ የማረግበት። ከዛ ፓፕሪካ ያስፈልጋል። ፓፕሪካ አረግበታለሁ። እንዲሁም የሚያቃጥል ስፓይስ የምትወዱ ከሆነ መጠቀም ትችላላችሁ። ይሄ ደግሞ ድብስ ነው። ይህ ሰላጣ ላይ ምናምን የምንጠቀመው ማለት ነው። ከዛ የሰብአ ባህራት ወይም ደግሞ ባህር መሸከል አረኩበት ትንሽዬ። ይኸው ይሄ የሚያቃጥል ስፓይሲ ነው። በነገራችን ላይ ከሰብአ ባህራቱ እኔ ቤት ውስጥ የሰራሁት የብሪያኒ ቅመም ይቦንሰዋል፣ ወለ ሽታ ወለ ጣዕም ማለት ነው። እና እዚህ ጋር ይሄ ፓፕሪካ ነው። ፋብሪካ ይሄኛው አላሰማን ሲለኝ ሌላ አምጥቼ ጨምሬበታለሁኝ ይመስለኛል። ይሄ ትንሽ አያሰማም። ውሃ ትጨምራላችሁ፣ እንደዚህ ግማሽ ኩባያ ቀዝቃዛ ውሃ። ዘይው እንደዚህ ፈጨሁትኝ። ይሄ ሶሲ እንደዚህ ጃይዝ አረኩኝ። ዘዱሬን እዛ አረኩኝ። ሶስቱን የፈጨሁትን እዚህ ላይ ድፈት። ከዛ እንደዚህ ሚክስ ታረጋላችሁ።
እዛ እንደዚህ በስኪኒ ወይም ደግሞ ስቴክ ካላችሁ በስቴክም እንደዚህ ወጋ ወጋ ማድረግ ትችላላችሁ። ቅመሙ እንትን እንዲልላችሁ ነው እንዲገባ ነው ወደ ውስጥ ማለት ነው። እና እንደዚህ አድርጋችሁ ምጠብል ማለት ነው። እንደዚህ ምጠብል አድርጋችሁ ለ2 ሰዓት ያክል አቆይታችሁ ለዛሬ መስራት ትችላላችሁ። እንደዚህ ምጠብል አድርጋችሁ ለነገ ሳድራችሁ ለነገ መስራት ትችላላችሁ። እናንተ እንደሚመቻችሁ እንደሙዳችሁ እንደምትፈልጉት። ግን ለዛሬ ለምትሰሩ ከሆነ 2 ሰዓት ያክል ምጠበል አድርጋችሁ ፍሪጅ ውስጥ ብታስቀምጡ በፌስታል ሽፍን አድርጋችሁ እንደዛ መርጥላችኋለሁ ማለት ነው። እዚህ ጋር ሽፍኖ ነበረ። በዚህ የእምቢ ያለኝ እምቢ ሲለኝ ወደዛ ሄድ ብዬ የተበሳጨውና ፌስታሌን አምጥቼ እንደዚህ ግጥም አድርጌ ያሰርኩት ማለት ነው። 2 ሰዓት ያክል ብዬ እያሳየኋችሁ ነው። እጄን እዚህ ጋር ይሄን ደግሞ እንደዚህ አድርጌ ፍሪጅ ውስጥ አስቀምጠዋለሁ፣ ፍሪዘር ውስጥ ማለት ነው። የጸዳ የታጠበ ነው። በምፈልግ ሰዓት ውሃ ብቻ መልቀቅ ነው ማለት ነው። ከዛ ይኸው አሁን ኦቨን ውስጥ ለማስገባት እንደዚህ ገልብጬዋለሁ ማለት ነው ውዶቼ። ኦቨን ውስጥ 1 ሰዓት ከ20 ደቂቃ በቂው ነው። በአሪፍ ሰዓት ማለት ነው። በ200 ነው ማረገው እኔ። እናንተ እንደ ኦቨናችሁ እንዳያርባችሁ። ምግብ ስንሰራ ጥንቃቄ በጣም ያስፈልጋል። መጠንቀቅ አለብን። ስልክ ምንም በቃ ሁሉ ነገር እርግፍ አድርገን ትውቱት አርግተን ምግባችን ቴኬር ማድረግ አለብን ማለት ነው። የሚያኖረን በስደት እስካለን ስራችን ስለሆነ ማለት ነው። ከዛ እዚህ ጋራ ይሄ የኬክ ወረቀት ወይም ደግሞ ኩኪስ ምናምን ስንሰራ የምንጠቀመው ወረቀት ነው። እሱን አምጥታችሁ እንደዚህ ልብድ ታረጉታላችሁ ማለት ነው። ያኔ ሽፍን እንደዚህ ማለት ነው። ከዛም ፎይል አለኝ። ይሄው በዚህ ፎይሌ አምጥቼ እንደዚህ ሽፍን አድርጌ ኦቨኔ ውስጥ ለ1 ሰዓት ከ20 ደቂቃ ከ10 ራሱ በቂዋ ነው። 1 ሰዓት ከ10 በቂዋ ነው። መድኃኒዓለም እና ይሄን ይመስላል ዶቼ። ከዛ እዚህ ጋራ ድንች እንደዚህ በረጃጅሙ ወይም ደግሞ በስላይስ ትቆርጣላችሁ ማለት ነው። ቺፕስ ለመስራት ድንች ቺፕስ ነው የሚባለው፣ ወይም ደግሞ በታታ መግሌ ለመስራት ማለት ነው። በጣም ለየት ያለ አሰራር እና በጣም የምትወዱት የሚወደድላችሁ ነው። በጣም ይቅርታ የሚገርም ምሳ ነው የበላሁትና እያካሳኝ ነው። ዋው ተባረክ እጄ እና ይኸው እንደዚህ ቁርጥ አደርጋለሁ በረጃጅሙ ወይም በስላይስ ነው የሚባለው። ይኸው እንደዚህ ቁርጥ አደረኩ። ይሄው እንደምታዩት እዚህ ጋር እነዚህ ሁለቱ የምታዩቸው ቦቶቶ ስፓይሲ ናቸው። ድንች ላይ የሚደረጉ ከሚወደዱ ቅመሞች እኛ ቤት አንዶቹ ናቸው። 2 አይነት ናቸው፣ ግን ጣዕማቸው ያው ነው። እና እዚህ ጋራ ፐርስሊ ቅጠል፣ የኩዝበራ ቅጠል ማለት ነው ጓደኞቼ። እንደዚህ ከተፍ አረው። ከዛ እዛ ጋር አንድ ራስ ሽንኩርት አለኝ። እሱንም እንደዛው ሽሪሚሪ ካትፈዋለሁ ማለት ነው። ይሄው እንደዚህ እንደምታዩት ማለት ነው። እንደዚህ ከትፈዋለሁ። ከዛ ሲጋራ ጓደኞቼ ሱማክ ታመጡና እዚህ ሽንኩርቱንና የባቅደንሱን አንድ ላይ ሚክስ ታረጉታላችሁ ማለት ነው። ጨመርኩበት። ግማሽ የሾርባ ማንኪያ ይበቃችኋል። ከዛ ድንቼን ጠብሼ ካወጣሁ በኋላ እነዛን ቅመማ ቅመሞችን ጨምር አደረኩባቸው። እንዲሁም ከጎኑ ሎሚ ቆርጣችሁ ማቅረብ መጨመር አለባችሁ ማለት ነው። እዚህ ጋራ ሁብዛችሁን ታመጡና እዚህ ጋራ በነገራችን ላይ ዶሮዋን ኦቨን ውስጥ ሳስገባ ያላሳየኋችሁ ሰዎች ጠርተውኝ ሄጄ ነበረ። ከዛ ኢኖ በስላ ከወጣኝ በኋላ ማለት ነው። እዚህ ሁብዙ ላይ እንደዚህ ስታደርጉ 3 ነገር ካለው ቄጣው ላይ መለቅለቅ ትችላላችሁ። ወይም ሁብዙ ላይ አረ የሰው ሀገር እንጀራ ነው ደግሞ እናቴ ቄጣ ብዬ ስሙን አላጥፋ። ከዛ ሁብዙ መለቅለቅ ትችላላችሁ። ከፈለጋችሁም ልክ እንደዚህ እኔ እንዳረኩትኝ ማቅረብ ማድረግ ትችላላችሁ ማለት ነው። በጣም ነው የሚወደድላችሁ፣ በጣም ነው የምትወዱት ማለት ነው። ይህን ይመስላል።
ከጎኑም ዘባዲ ሶስ ማቅረብ ትችላላችሁ። ታይናና ዘባዲ ሌሞን ትንሽዬ ጨው አርግታችሁ ማለት ነው። ከፈለጋችሁ ሰላጣ ኩድሯት ማቅረብ ትችላላችሁ። ይህን ይመስላል አሰራሩ። ላይ ኮሜንት፣ ሰብስክራይበር ወይ ሀሳብ አስተያየት አስቀምጡልኝ። አመሰግናችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ይህን ይመስላል። ባይ ባይ።